ሰላም እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ደህና ነኝ አልሐምዱሊላህ። እና ሰላም ናችሁ? ህይወት እንዴት ይዟችኋል? ሰብስክራይብ አድርጉኝ። እኔ አንዳንዴ ያው ህይወት እንዴት ናት የምትለውን ነገር ነው ማስተምራችሁ። በራሴም ጓደኞቼም የደረሰው አሁን ደግሞ ስለ ጓደኛዬ ነው ማወራችሁ። ጓደኛዬ ያው የሲስተር የታላቄ ጓደኛ ናት። ግን አረብ ሀገር እንትን ስንኖር አብረን ጓደኛዬ ነበረች እና በጣም ቆይታለች አረብ ሀገር። ከኔ በፊት ነው የሄደችው። ከኔ በፊት ቢያንስ እኔ እሷ በሄደች በ3 አመቷ ነው እኔ የሄድኩት ማለት ነው። እና በስንት አመታችን ተገናኘን መሰለሽ? እኔ ልክ 2 አመት ኮንትራቴን ጨረስኩና ጠፋው ከአረብ ቤት ማለት ነው። ጠፍቼ እየሰራው ነው። ከአረብ ቤት ጠፍቼ እየሰራው እያለ በቃ የሆኑ ጓደኞቼን ያገኘው ከጓደኞቼ ጋር አብረን ሆን ከዛ ሄዳለሁ እሰራለሁ 2 ወር 3 ወር ሰርቼ በ3 ወር በ2 ወር እረፍት ምናምን እንወጣለን። ከጓደኞቼ ጋር እንገናኛለን፣ ከሷም እንገናኛለን ማለት ነው። እና እቺ ልጅ በጣም ስለቆየች አሁን የእህቴ ጓደኛ ናት አልኩ። ከእህቴም ትንሽ ትበልጣለች እድሜ ማለት ነው። ትንሽ ነው ብዙም አይደለም። እና እቺ ልጅ በጣም ማግባት ትፈልጋለች። በቃ ብዙ አግብታ መውለድ ትፈልጋለች። እና አባቷ የለም፣ በህይወት የለም። እንደ አጋጣሚ እናቷ ብቻ ነበር ያለችው። እናቷም ደግሞ በድንገት ሞተች። እዛው ሰው ልያለች እናቷን ሞት ተረዳች። በጣም ተሰቃየች። አንድ እህቷ ነበረች እንትንስ የምትኖረው ቤት ውስጥ የምትኖረው። ታላቅ እህቷ ደግሞ በትዳር ነው የምትኖረው። ታናሽ እህቷ ቤት ውስጥ ትኖር ነበር። እና እየኖሩ አሁን መጨረሻ ላይ ችለች ማግባት ትፈልጋለች። ቤት ገዝታለች፣ ብር አላት። እንደገና ከሳውዲ ደግሞ የቤት እቃ ሙሉ እቃ ነው የላከችው። እኔ በቃ ብዙ ጊዜ ማግባት ፈልጋለሁ ትለኛለች። እዚህ ሀገር አታግቢ፣ ኢትዮጵያ ገብተሽ ለምን ሸፋፋ አይሆንም? ለምን ኩንታል ተሸካሚ አይሆንም? ኢትዮጵያ ገብተሽ አግቢ እላት ነበር እኔ ብዙ ጊዜ ማለት ነው። በቃ እኔ እድሜ ልሄድ እድሜ ከሄደ እኔ ምን ያደርግልኛል? እኔ ካልወለድኩ የኔን ንብረት ማን ወርሰዋል? በቃ እኔ እኮ ማንም የለኝም፣ ማግባት እፈልጋለሁ ትለኛለች። ታይ ይጎዱሻል አልኳት። ታይ ይጎዱሻል ቢያንስ በቃ እሷ የምታወራቸው ወንዶች እኔን ይጠሉኝ ነበረ። እኔ ለምን አልወድም የሳውዲን ወንድ በጭራሽ። የሳውዲ ወንድ እኮ እኔ ቆሜ በቀር ራሱ የሳውዲ ወንድ አላገባም። ምክንያቱም አንደኛ በአንቺ ይጠቀም እንጂ እሱ አይሰራም። ሳውዲ ላይ አንደኛ የሚያገባሽ ውጭ ሀገር የምትኖሩ ሴቶች ወንዶች ለምን እንደሚያገባችሁ ታውቃላችሁ? በእናንተ ለመጠቀም ነው፣ በእናንተ ለመኖር ነው። አብዛኛ ጊዜ የትም ሀገር ስትኖር ወንድ ልጅ ሴት ልጅ ናት የስራ እድል ያላት። ውጭ ሀገራት ስንኖር የሴቶች የስራ እድል አላቸው። በየትኛውም ሀገር የሴት ልጅ የስራ እድል ነው ያለው። የወንድ ልጅ ብዙም የለም ስራ። በተለይ ደግሞ ሳውዲ ላይ የወንዶች ስራ ክፍተት የለውም። ስለዚህ አንቺን ሳውዲ ላይ የሚያገባሽ ወንድ ልጅ እሱ ቁጭ ብሎ ይበላል ይጠጣል እንጂ ምንም የሚሰራ ነገር የለም። አንዴ ስራ ከተያዘ ስራ ፈታ ነው። ሁለተኛ ደግሞ ከተያዘ ከገባ እሷ መቼም እርጉዝ ትሆናለች። እርጉዝ በሆነች ሰዓት ደግሞ ወይ እንዳጋጣሚ ከገባ ወደ ሀገሩ ከገባ ምን ያደርጋል? ድጋሚ ለመምጣት እንደገና ከጓደኞቿ ተበዳድራ ምን ብላ 400 ሺህ ብር ትልካለች። ድጋሚ እንደገና ታመጣዋለች። እንዳመጣበት ታመጣዋለች። በዛም ላይ ስራ አይገባም። እቤት ውስጥ በቃ እሱን ልክ እንደ ሙሽራ እሷ ለምትቀለፍ አንተ እሱን ትቀልባለች። በቃ እቺ ልጅ ታይ ይቅርብሽ፣ እዚህ ሀገር አታግቢ ያልኳት። እዚህ ሀገር ከሆነ ልጅ ታወራለች። ልጁ ወላሂ መልኩ ማለት ነው። እኔ እውነት ለመናገር እሷ በጣም ከስታለች፣ በጣም ቀጭጫለች። በቃ መጀመሪያ ከኢትዮጵያ ስመጣ ወፍራም ነበረች። የእናቷን ሞት ይሁን አላውቅም። በቃ በጣም እንደ ትልቅ ሰው ፊቷ ይሄ ምጥጥ ብሎ እሱ እኮ ገና ወጣት ነው። ቁንጅና አይደለም። እዚሁ ኒካ ሳታስር እሱ ይቃማ አለው ተያይዘው ወደ ኢትዮጵያ። እሷ ያው በውጭ ጨርሳ ነው ሄደችው። ኢትዮጵያ ገቡና ኢትዮጵያ ገብታ በአባቷ የተካፈለችው ቤት ነበረ። ኢትዮጵያ ገብታ እናቷም የለችም። አንድ ታናሽ እህቷ ነበር የምትኖር። ብጥብጥ ወጣ። ብጥብጥ ይሄ ባልየው እሳትና ጭድ ያደረጋት። እዛ እኛ ጋር ለመኖር አሁን የኛ ሰፈር ናት፣ ሰፈራችን ናት። እና እዛ ቤት አላት፣ የገዛችው ቤት አላት። እሱ የት ነው የምንኖረው? አንድ አዲስ አበባ ወይ ወራቤ የምታውቁ ሰዎች ካላችሁ፣ አንድ አዲስ አበባ ወይ ወራቤ አላት። ወራቤ ነው መኖር የምፈልገው። ፍቅር
እዚህ ያለውን ቤት ሽጠን ጎራቤ እንሂድ አላት። ጉድ ሊያረጋት እኮ ነው። እሷ ምንም አልገባትም። እሷ የወደዳት ነው የመሰላት። ሴት ልጅ ናት። ሴት ልጅ እድሜዋን በጣም በቃ እድሜ ሊሄድ ነው እንዴ ሳልወልድ ልጅ ሳልይዝ ልጅ ሳላቅፍ ልጅ ሳልስም የምትል በጣም በልጅ ምክንያት የሚሰቃዩ ብዙ ሴቶች አሉ። እኔ ልንገራችሁ በጣም ብዙ ሴቶች አሉ በልጅ የሚሰቃዩ ማለት ነው። አግብተው እንወልዳለን ወይስ አንወልድም በጣም የሚሰቃዩ አሉ። እና ሰጪው ማን ነው? እሷ እንዳላ ነው ሰጪው። ከልካዩም እሱ ነው፣ ሰጪውም እሱ ነው። እድሜሽ ስለሄደ ወይም ደግሞ እድሜሽ ትንሽ ስለሆነ ወይም እድሜሽ ትልቅ ስለሆነ አትወልጂም ማለት አይደለም። እሱ በ65 ዓመታቸው በ73 ዓመታቸው የወለዱ እናቶች አሉ። ሲሰጥሽ ይሰጥሻል። ከከለከለሽም ከለከለሽ ነው። በ20 ዓመትሽ ልታቆሚ ትችያለሽ። ይሄ የሱ ውሳኔ ነው፣ ያላህ ነው። እና በቃች ልጅ ይሄ ሰውዬ ካልሸጥ ነው አላት። በቃ አላረ ሌባ ታውቃላችሁ፣ ሌባ ልክ እንደ ሌባ አንዳንድ ኩባያ አንድ ሲኒ ሽጦ የሚሄድ አሁን ለምሳሌ እንደዚህ አይነት እቃ እንሽጥ የሚል ባል ሀቅ ያናገረኝ አዛናለ እቃ እንሽጥ የሚል ባል አይኖርም። እድሜ የለውም ከእናንተ ጋር ለመኖር እድሜ የለውም። ፍቅር ይህን እቃ እኮ እንሽጠውና እንጠቀምበት፣ ፍቅር ለኛ ይሄ ምን ያደርግልናል የሚል ባል ከአንቺ ጋር አይኖርም። ግን አንቺ ቸግሮሽ የቤት እቃ ይሄን ሽጬ እጠቀማለሁ ብለሽ ላ የሚልሽ አበደን በጭራሽ ድብን እላለሁ የሚል ባል ከአንቺ ጋር ህይወቱን ሙሉ ማሳለፍ ይፈልጋል። ህይወቱን ሙሉ መስዋዕት ያደርግልሻል። አንቺ ግን የሆነ ነገር እናድርግ፣ ይሄ ነገር ቸግሮኛል፣ ይሄ እቃ እንሽጠው፣ ለእንደዚህ አይነት ነገር እናድርገው፣ ምን ያደርግልናል፣ ትርፍ ነው ሙሉ ብሎ የሚልሽ ሰው አንቺን ራሱ ከመሸጥ ወደ ኋላ አይልም። አንቺን ራሱ ኩላሊትሽን ይሸጥሻል። እና እቺ ልጅ ምን አደረጋት? እንሽጣላትና ሰፈር ላይ ያለውን ቤቷን እንዳለ ከዚህ ከሳውዲ ስትሄድ ፍሪጅ፣ የልብስ ማጠቢያ ማሽን እቃዎች፣ የማሽን እቃዎች አንድ አልቀራትም። እያንዳንዱን አስቢ፣ ከሳውዲ በውድ ነው የሚገዛው። እያንዳንዱን ችብችብ አድርጋ ፍሪጅ፣ 2 አይነት ፍሪጅ ነው የላከችው። ችብችብ አድርጋ ሽጣ፣ መሬቷን ሽጣ፣ ቤቷን ሽጣ፣ ተያይዛ የትኖር ወራቤ ተከራይታ። ልጅቷ አካውንት የላትም። በሰው ነበር የምታስቀምጠው። በእኔ አካውንት ይቀመጣል የተሸጠችው ብር እንዳለ። ያው ሴት አይደለች? ሴት ናት። ሴት ስለሆነች ምንም ማድረግ አትችልም። እሷ አካውንት ገና አዲስ አልከፈተችም። ገና አዲስ ነው የሄደችው ኢትዮጵያ። ከሸጠችው በኋላ ቤት ተከራዩ፣ የቤት እቃ ሞሉ፣ ምን አሉ። ከዛ በቃ ብሩ በእኔ አካውንት ይቀመጥ ይተፋሉ ምናምን አላትና በአካውንቱ አስቀመጠ ማለት ነው፣ ብሩ ማለት ነው። ከዛ እች ልጅ ምንም የምታውቅ ነገር የለም። እንደዚህ ይሄዳል፣ ጥሎኝ ይሄዳል። በቃ በጣም እንደሚወዳት ነው የምታውቀው። ሲጠራት በስሙ አይጠራትም፣ ፍቅር ነው የሚላት። ከሚገርማችሁ ለሱ ብላ እህቱን የእናቷ ልጅ ደብድባለች። የእናቷ ልጅ የተኛችበትን ምንጣፍ ሰብስባ አንስታለች። እውነቴን ነው የምላችሁ። የእናቷ ልጅ የምትጠቀምበትን እቃ ወስዳለች። ለሱ ብላ ማለት ነው። እሱ ሰው ነው ብላ እሱ እንደዚህ አውሪ መሆኑን አላወቀችም። እና ከስንት አንደኛ ከብሯም አልሆነችም፣ ሁለተኛ ከእህቷም አልሆነችም፣ ሶስተኛ ታላቋም እንደዛው አዝናባታለች። እና እቺ ልጅ አርብ ቀን ይዟት ውጭ ወጣ። አዝናናት፣ ምን አላት፣ ሻይ ቡና አላት፣ አበላት፣ አጠጣትና እዛው ካፌ ውስጥ መጣው ብሏት፣ እስቲ ብር አውጥቼ ልምጣ ብሏት፣ ቤቴም አውጥቼ ልምጣ ጠብቂኝ እዚህ ጋር አላት። እሺ ብላ ከካፌው ቤታቸው ቅርብ ነበረ። እና በቃ መጣው ምናምን ልብስ ራሱ አልያዘም። በቃ የት እንደገባ አይታወቅም። ምክንያቱም ተመልሶ ሳውዲ ይመጣል። ብሯ ደግሞ በጣም ብዙ ነው። ከሚገርማችሁ 17 ዓመት ነው የሰራችው። ምን 18 ዓመት የሰራችው 30 ምናምን ዓመቷ ነው ልጅቷ ማለት ነው። 36 ነው 37 ዓመቷ ነው። እና እሷ ባለችው እድሜ መውለድ ትፈልጋለች ከዚህ ሰውዬ። በቃ እኔ በጣም የገረመኝ ነገር በጣም አዘነች። እኔ እንዴት ብዬ ነው የቤተሰቦችን አይን ማየዋለች። ባዶ ሆነች። ሁሉም ነገር አጣች። ቤተሰቦቿን፣ ገንዘቧን፣ የለፋችበትን ገንዘብ በጣም ብዙ ነገር አጣች። በቃ ምን መምጣት ፈልጋለሁ እኔ ወደዚህ ፓስፖርቴን እንትን ሳድስ በቃ እሷም አዲስ አበባ ተገናኘንና መምጣት መሄድ ፈልጋለሁ ምናምን
ሆናለች ማለት ነው። ሳውዲ መሄድ አትችልም እና እሷ ሳውዲ ሞከረች። እንዳጋጣሚ ከፈጣን ነበር ያወጣችሁ ፓስፖርቷ። ሳውዲ ስትሞክር ከሳውዲ ተመለሰች። እንትን አለባት አሻራ አለባት። አሻራ 5 አመት አሻራ ስላለባት እኔ በገባው በ3 ከወለድኩ በኋላ ነው የገባችው ወደ ኢትዮጵያ ማለት ነው። በ2 አመት ምናምን ገና ይቀራታልና አሻራ ስላለባት ተመለሰች። መለሷትና በጣም አዝና በጣም ሙሉ ችግሯን ስታናገረኝ እና ለምንድነው ያመጣውላችሁ? ወንዶቹን አትመኗቸው። ወንዶቹን እኔ ወድሻለሁ እኮ እኔ አፍቅርሻለሁ እኔ ሞትኩልሽ እኔ ተሰበርኩልሽ ኒካ ያላሰረልሽን ወንድ ልጅ ቤተሰብ ያላወቀውን ወንድ ልጅ እኔ ወላሂ ምንም ቢሆን ምንም እኔ ወላሂ ልንገራችሁ የሰፈራችሁን ካገኘሽ የሰፈርሽን ልጅ አግቢ። የሰፈርሽን ልጅ አይጎዳሽም፣ አይጨክንብሽም፣ ጥሎሽ አይሄድም። ጥሎሽ እንኳን ቤት ትደርሽበታለሽ። የሰፈርሽ ጥሎሽ እንኳን ቤት ራሱ ትደርሽበታለሽ። ይሄ ማታቂው ከየትም ከበረሃ የመጣ ከየትም ሳታቂ ከማንም ወንድ ልጅ ወድሻለሁ እኮ ፍቅር የኔ ፍቅር ማሬ በጣፋጭ ምናምን ደሞ ራቁት ፎቶሽን አትላኪ። አንድ ቀን አወራኝ ብለሽ ለዛ ወንድ ልጅ ጡትሽን ገልጸሽ ምን አንቺ ሴት አይደለሽ እንዴ? ሴት አይደለሽ ወይ? እንዲህ ስላደረሽ ይሄ እኮ አንቺ ወራዳ መሆንሽንና ለሱ አሁን አንድ ቀን አውርቶሽ ወንድ ልጅ ቪዲዮ ይደውልልሻል። ቪዲዮ ሲደውልልሽ ገለጥ እስኪ ያሳየኝ ያንን የላዩን የታችሁን ይልሻል ማለት ነው። እያልሽ ወደ ታች ትወርጃለሽ። ወደ ታች በወረሽ ሰዓት አንቺ ምንድነው የሰው በምንድነው የሚገምትሽ? ምን አይነት ጠንቃቃ እንደሆንሽና ምን አይነት ጎበዝ ሴት እንደሆንሽ ምን አይነት ሞልፋጣ ሴት እንዳልሆንሽ በቃ እየገመተሽ ነው። አንቺ ግን በራስሽ ጊዜ ትገመቻለሽ። ለምን እያልሽ ከላይ ከጀመርሽ ወደ ታች ትወርጃለሽ። ከዛ በኋላ ሙሉ በሙሉ ታውልቂያለሽ ልብስሽን። በቃ ልክ አጠገብሽ እንዳለ ነገር ይሰማሻል። በስልክ ያየሽውን ወንድ ማለት ነው። ለምን እንዲህ ታደርጊያለሽ? አንቺ ራቁት ፎቶሽን ካላክሽለት አያገባሽም? አንቺ ራቁትሽን ካልሆንሽ አያገባሽም? ራቁትሽን ሆነሽ ቪዲዮ ካልደወልሽለት አያገባሽም? ያገባሻል። ስርዓት ካለሽ ያገባሻል። ስታገቢ ደግሞ እኔ ልንገርሽ ከሰፈርሽ ውጭ አታግቢ። እንደዚህ አሁን አንድ ቀን አወራኝ ብለሽ ስልክ ሲደውልልሽ አሁን ለምሳሌ ስልክ ሲደውልልሽ ስልክ እየደወለልሽ እያለ አውቀሽ አታንሽለት። ፍቅረኛሽ ከሆነ ጀነን አለ አይደለም ጀነን ማለት ራሽን መስቀል ራሽን ኦቨር ማውጣት። እኔ እኮ ውዴ ወድሃለሁ ፍቅርማ እኔንም አፍጨርጭሮኛል እኮ አውቃለሁ። በጣም አፍጨርጭሮኛል። እኔንም ፍቅር ብድ ነው የሚያደርገው። ፍቅር የምታገቢው ሰው የራስሽ የምታደርጊው ሰው ብትሞችለትም ችግር የለውም። የሰፈሬ ልጅ ነው ያገባሁት፣ ጎረቤቴን ነው ያገባሁት። በጣም ነው የምወደው፣ በጣም ነው የማፈቅረው፣ በጣም ነው የሚወደኝ፣ በጣም ነው የሚያፈቅረኝ። ግን ለምን ታማኝ ነው ለኔ ገባሽ? ሙሉ በሙሉ 100% መተማመንበት ባል ነው ያለኝ። ባልም እንደ አባትም እንደ ወንድምም እንደ ሁሉ ነገር ወንድም የለኝም። በዚህ አጋጣሚ እንደ ባልም እንደ ወንድምም እንደ አባትም አባቴም በህይወት የለም። በጣም በቃ ሁሉ ነገር ነው ለኔ። ለምን እንደሆነ ታውቂያለሽ? እኔ በጣም ተጎድቻለሁ በፍቅር። ለምን እንደተጎዳው ልንገራችሁ። ለምትጎጂለት ሰው ነው ያፈቀርኩት። ጠንካራ ባል ነው ያፈቀርኩት። ጀግና ወንድ ነው ያፈቀርኩት። ለሱ ደግሞ ብጎዳም አይደንቀኝም። በሚዲያ ላይ አይደለም ያገኘሁት፣ በተግባር ነው። ገባሽ? ስለዚህ ምንድነው አንቺም ተግባር አድርጊ። እስኪ ፎቶሽን ላኪልኝ ሲልሽ ኢጃባ ያረግሽበትን ፎቶ ላኪለት። ዲሽ ካለሽ ኢጃባ ያረግሽበትን ፎቶ፣ ቪዲዮ ሲደውል ኢጃባ አድርጊ። እስኪ ወን ነገርሽን አሳይኝ ሲልሽ መምኑን በዩ። አንድ ሙስሊም ሴት እንዴት ብላ ራቁቷን ለማታውቀው ለማትወደው ባሏ ለማታገባው ምንም ነገር ለማታውቀው ወንድ ልጅ እንዴት ብላ ራቁቷን ትሳያለች ብለሽ በዩ። ይሄን መልሽለት። ከዛ በኋላ ይሄን ነገርሽን ብቻ ወዶ ላንቺ ይበረከክልሻል። ልንገርሽ፣ ተጠንቀቂ። ወዳችኋለሁ።